መስማት ለተሳናቸው ዜጎች የመንጃ ፍቃድ ስልጠና መሰጠት ተጀምሯል። በዝርዝር እናጋራችኋለን። 574 ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። ከዚህ በተጨማሪም በኪወር ኮድ አማካኝነት የሚፈጸም አዲስ የሳይበር ጥቃት መከሰቱ ተሰምቷል። በዝርዝር ይዘነዋል። ነዳጅ ጫኝ ተሽከርካሪዎች ወረፋ የሚጠብቁበት ጣቢያ እየተዘጋጀላቸው መሆኑ ተገለጸ። ይህን ተከትሎም ግዙፍ የካምፕ ግንባታ መጀመሩ ተነግሯል። ሙሉ መረጃውን በዝርዝር እናጋራችኋለን። ሕጻጽ መጠለያ ጣቢያ የሚገኙ ስደተኞችን በተመለከተ የትግራይ ክልል ጤና ቢሮ አዲስ መረጃ ይፋ አድርጓል። እናጋራችኋለን። ፕሬዝዳንት ትራምፕ ኢትዮጵያን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን መጥራታቸው ተሰምቷል። ለመሆኑ የአምባሳደሮቹ ጥሪ ምንድነው? የምትሰሙት መረጃችን ነው። ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 14 ቀን 2018 ዓ.ም የዕለቱን የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናጋራችሁ ይሆናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በሞን ሪል ስቴት ጎልደን ቪሌጅ ሳይት። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ በ8000 ካሬ ላይ ያረፈ ሰፊ የመኖሪያ መንደር። በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነፃ የባንክ ብድር አመቻችተናል። እንዲሁም 8% ቅድመ ክፍያ ለሚከፍሉ ገዢዎች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የመኖሪያ መንደራችን አረንጓዴ መናፈሻ፣ ስፖርት ማዘውተሪያና በቂ የመኪና ማቆሚያ ፓርኪንግ ያለው ሲሆን በተጨማሪም የከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተርና የኤሌክትሪክ መኪና ቻርጀርን አካቷል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገ ቢዝነስዎን ይጀምሩ። 0988887676 ወይንም 0988887999 ይደውሉ። ሞን ሪል ስቴት። በሰላማዊ መንደር በምቾት ይኑሩ። የሌሊትና የማለዳ ቅዝቃዜ እስከ ታህሳስ ወር መጨረሻ ይቀጥላል ተባለም። የኢትዮጵያ ሜትሮሎጂ ኢንስቲትዩት የሌሊትና የማለዳ ቅዝቃዜ እስከ ታህሳስ ወር መጨረሻ ድረስ በተለይም በደጋማ የሀገሪቱ አካባቢዎች ተጠናክሮ እንደሚቀጥል አስታውቋል። በተጨማሪም በሚቀጥሉት 10 ቀናት ደግሞ በተወሰኑ የመኸር ሰብል አብቃይ አካባቢዎች ላይ አልፎ አልፎ ሊከሰት ከሚችል ወቅቱን ያልጠበቀ ዝናብ ጥንቃቄ ማድረግ እንደሚያስፈልግም አስታውቋል። ኢንስቲትዩቱ በሰጠው መግለጫም ዝናብ ሰጪ የአየር ሁኔታዎች የተሻለ ገጽታ እንደሚኖራቸው አሃዛዊ የትንበያ መረጃዎች ያሳያሉ ብሏል። በአብዛኞቹ የመኸር ሰብል አብቃይ በሆኑ የሰብል ስብሰባና ድህረ ሰብል ስብሰባ ተግባራት እየተከናወነ በሚገኝባቸው አካባቢዎች ላይ ደረቃማ የእርጥበት ሁኔታ እንደሚጠበቅም ገልጿል። በዚህም በሚቀጥሉት 10 ቀናትም በደቡብ ምዕራብ፣ በምዕራብ፣ በመካከለኛና በሰሜን ምስራቅ የአገሪቱ ክፍሎች ላይ ከቀላል እስከ መካከለኛ መጠን ያለው ወቅቱን ያልጠበቀ ዝናብ በሰብል ላይ ጉዳት ሊያስከትል እንደሚችል አስገንዝቧል። በመሆኑም ህብረተሰቡ ወቅቱን ያልጠበቀ ዝናብ በሰብል ላይ ሊያስከትል የሚችለውን ጉዳት ለመቀነስ ቅድመ ጥንቃቄ ሊያደርግ እንደሚገባም መልእክቱን አስተላልፏል። ከሳይቤሪያ ከፍተኛ የአየር ግፊት ላይ በመነሳት ወደ ኢትዮጵያ የሚነፍሰው ደረቅና ቀዝቃዛ አየር ጸባይ እንደሚቀጥልም አሃዛዊ የትንበያ መረጃዎች እንደሚያሳዩ ገልጿል። ነዳጅ ጫኝ ተሽከርካሪዎች ወረፋ የሚጠብቁበት ጣቢያ እየተዘጋጀላቸው መሆኑ ተገለጸ። የኢትዮጵያ ከባድ ተሽከርካሪ አሽከርካሪዎች ማህበር በሀገር ውስጥ የሚገኙ ነዳጅ ጫኝ ተሽከርካሪዎች
ወረፋ የሚጠብቁበት ጣቢያ እየተዘጋጀላቸው መሆኑን አስታውቋል። ለከባድ ተሽከርካሪ አሽከርካሪዎች ሞት ምክንያት ከሆኑት ውስጥ ቀዳሚው ወረፋ መጠበቅ እንደሆነ የሚናገሩት የኢትዮጵያ የከባድ ተሽከርካሪ አሽከርካሪዎች ማህበር ዋና ስራ አስኪያጅ አቶ ሰለሞን ዘውዱ ናቸው። ታዲያ ይህንን ችግር ለመቅረፍ የሚያስችል ጣቢያ በድሬዳዋና በአፋር ክልል ግንባታ መጀመሩን ተናግረዋል። ማህበሩ ከትራንስፖርትና ሎጂስቲክ ጋር በመሆን ግንባታ መጀመሩን የተናገሩት ስራ አስኪያጁ ግንባታው ደግሞ በመንግስት በኩል እንደሚከናወን ገልጸዋል። በመሆኑም ግንባታው እስኪጠናቀቅ ድረስ አሽከርካሪዎች በአዲስ አበባና በድሬዳዋ ከተማ ወረፋ እንዲጠብቁ እየተደረገ መሆኑን ገልጸው አንድ አሽከርካሪ ወረፋ የሚጠብቅበት ጊዜ ከ4 ወር ወደ 15 ቀን መቀነሱንና አሁን ላይ መሻሻሎች መኖራቸውንም ተናግረዋል። በተጨማሪም በጅቡቲ የሚገኙ የነዳጅ ካምፓኒዎች ወደ 59 የሚጠጉ መሆናቸውን ያነሱት አቶ ሰለሞን አሁን ላይ አንዳንድ አሽከርካሪዎች በራሳቸው ፍላጎት ካልሆነ በቀር በጅቡቲ ወረፋ እየጠበቁ እንዳልሆነና ነገር ግን በካምፓኒዎቹ በሚስተዋለው የነዳጅ እጥረት ምክንያት ወረፋ ሊኖር እንደሚችል አመላክተዋል። በሌላ በኩል የከባድ ተሽከርካሪ አሽከርካሪዎች ጭነት ለመጫን ጅቡቲ በሚቆዩባቸው ቀናት በሙቀት ሳቢያ ሕይወታቸው ያለፈ በመሆኑ ጭነት እስኪደርሳቸው ድረስ ኢትዮጵያ ድንበር ውስጥ እንዲጠብቁ እንዲደረግ የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር መጠየቁን መዘገባችን አይዘነጋም። መስማት ለተሳናቸው ዜጎች የመንጃ ፍቃድ ስልጠና መሰጠት ተጀመረ። የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን መስማት ለተሳናቸው ዜጎች የማሽከርከር ስልጠና መስጠት በዛሬው ዕለት በይፋ አስጀምሯል። በዚህም ሰልጣኞቹ የማሽከርከር ፍቃድ እንዲሰጣቸው ረጅም ዓመታት ሲጠይቁ ቢቆዩም ትኩረት ሳይሰጣቸው እንደቆየ አንስተው አሁን ላይ ግን እንዲሰለጥኑ በመደረጉ የተሰማቸውን ደስታ ገልጸዋል። መስማት የተሳናቸው ዜጎች የክህሎትና የስነ ባህሪ ስልጠናውን በተቀመጠው ስታንዳርድ መሰረት በመውሰድ ብቁና ምስጉን አሽከርካሪ ለመሆን በትኩረት እንደሚሰሩ አንስተዋል። በዚህም የረጅም ጊዜ የአገልግሎት ፍትሐዊነት ጥያቄዎችን ለመመለስ በመልካም አስተዳደር እቅድ ተይዞ ሲሰራ መቆየቱን የባለስልጣኑ ዋና ስራ አስኪያጅ ኢንጂነር ደሳለኝ ተረፈ ተናግረዋል። በተጨማሪም በማስጀመሪያ ፕሮግራሙ ላይ የባለስልጣኑ ዋና ስራ አስኪያጅ ኢንጂነር ደሳለኝ ተረፈን ጨምሮ የሚመለከታቸው አካላት መሳተፋቸው ተገልጿል። 574 ተጠርጣሪዎች በሳይበር ወንጀል መከላከል ዘመቻ በቁጥጥር ስር መዋላቸው ተገለጸ። በ19 የአፍሪካ ሀገራት ውስጥ ላለፉት 30 ቀናት ሲካሄድ የቆየው መጠነ ሰፊ የሳይበር ወንጀል መከላከያ ዘመቻ 574 ተጠርጣሪዎችን በቁጥጥር ስር በመዋል መጠናቀቁን ኢንተርፖል አስታውቋል። ኦፕሬሽን ሴንቲነል በሚል ስያሜ በተካሄደው በዚህ ዘመቻ $3 ሚሊዮን የሚጠጋ የተዘረፈ ገንዘብ ማስመለስ የተቻለ ሲሆን ከ6000 በላይ ጎጂ የሆኑ የኢንተርኔት ድረገጾችም እንዲዘጉ ተደርጓል ተብሏል። በሌላ በኩል በኪወር ኮድ አማካኝነት የሚፈጸም አዲስ የሳይበር ጥቃት መከሰቱ ተሰምቷል። በስማርት ስልክ አማካኝነት መረጃዎችን በቀላሉ ለማግኘት የምንጠቀምባቸው የኪወር ኮዶች በአሁኑ ወቅት ለሳይበር ወንጀሎች አዲስ የጥቃት መሳሪያ እየሆኑ መምጣታቸውን የደህንነት ባለሙያዎች አስታውቀዋል። ኪዊሽንግ ተብሎ የሚጠራው ይህ አደገኛ የዝርፊያ ዘዴ ወንጀለኞች የራሳቸውን መርዛማ የኪዋር ኮድ በማዘጋጀትና ትክክለኛ በሆኑ የማስታወቂያ ሰሌዳዎች በሬስቶራንት ሜኖዎች ወይንም በኢሜል መልእክቶች ላይ በመለጠፍ የግለሰቦችን የባንክ መረጃና ሚስጥራዊ የይለፍ ቃላትን ለመስረቅ የሚጠቀሙበት መንገድ ነውም ተብሏል። በዚህም ደግሞ አጭበርባሪዎቹ በተለይም ሰዎች በብዛት በሚገኙባቸው የህዝብ መገልገያ ቦታዎች ላይ ትክክለኛውን የኪወር ኮድ በሌላ የሐሰት ጠላፊ ኮድ በመሸፈን ተጠቃሚዎች ስልካቸውን ሲያቀርቡ በቀጥታ ወደ ሐሰተኛ ድረገጾች እንዲሄዱ እያደረጉ መሆኑም ተገልጿል። በመሆኑም በኪወር ኮድ አማካኝነት የሚመጡ መተግበሪያዎችን ከማውረድ ይልቅ ትክክለኛውን የአፕ ስቶር ወይንም የፕሌይ ስቶር መጠቀም ዋነኛው የመከላከያ መንገድ መሆኑ ተነግሯል።
ሕጻጽ መጠለያ ጣቢያ የሚገኙ ስደተኞችን በተመለከተ ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት ማሳየቱን የትግራይ ክልል ጤና ቢሮ አስታወቀም። በትግራይ ሰሜናዊ ምዕራብ ዞን አስግደ ወረዳ ከአንዳስለስ ሽረ ከተማ አቅራቢያ የሚገኘው ሕጻጽ መጠለያ ጣቢያ ውስጥ ተጠልለው የሚገኙ 16000 የሚሆኑ ተፈናቃዮች ከፍተኛ የሆነ የምግብ እጥረት እንዳጋጠማቸው መዘገባችን ይታወሳል። ነገር ግን በአካባቢው ስላጋጠመው የምግብ እጥረት የጉዳቱ መጠንና ስፋት ዙሪያ የተብራራ መረጃ እስካሁን ከክልሉ ጊዜያዊ አስተዳደር የተባለ ነገር ባይኖርም ጉዳዩን የሚያጣራ ቡድን ከሚመለከታቸው አካላት ጋር በመሆን ወደ አካባቢው መንቀሳቀሱን ከክልሉ ጤና ቢሮ የተገኘው መረጃ ያመላክታል። በዚህም የወረዳው ጤና ጽሕፈት ቤት የምግብ እጥረት እይታ አድርጎ የነበረ ቢሆንም ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት ማሳየቱን የክልሉ ጤና ቢሮ አስታውቋል። እንዲሁም በማህበራዊ ሚዲያው እንደሚታየው ግልጽ የሆነ የመቀንጨርና የምግብ እጥረት ያጋጠማቸውን በዕድሜ ጠና ያሉ ሰዎችን በመለየት እንደ ጤና ቢሮ እንደዚህ አይነት ችግር ላጋጠማቸው ዜጎች የሚሰጥ 300 ካርቶን ኃይል ሰጪ ብስኩት ወደ ቦታው መላኩንም ገልጿል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ ዝርዝር መረጃችን እንሸጋግራለን። ፕሬዝዳንት ትራምፕ ኢትዮጵያንና ሶማሊያን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ጠሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን፣ ሶማሊያንና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ዋሽንግተን መጥራታቸው ተሰምቷል። ይህ እርምጃም ያልተለመደ ነው የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነውም ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት ደግሞ አሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የአህጉሪቱን ቀጠናዎች ያካተተ መሆኑ ተገልጿል። በዚህም በሰሜን አፍሪካ የሚገኙትን ግብፅና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛውና በደቡባዊ አፍሪካ የሚገኙ ሀገራትን ያጠቃልላል ተብሏል። ውሳኔውም በአፍሪካ ቀንድ በሶማሊያ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከትም የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር ማግኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። በተጨማሪም በምስራቅ አፍሪካ ጥሪው እንደ ዩጋንዳ፣ ሩዋንዳና ደቡብ ሱዳን ያሉ ሀገራትን ያካተተ ሲሆን በምዕራብ አፍሪካ ደግሞ ናይጄሪያ፣ ሴኔጋል፣ ኒጀር እና ኮት ዲቫር በዝርዝር ውስጥ መካተታቸውን ዳውን አፍሪካ ዘግቧል። ፕሬዝዳንት ትራምፕ የግሪንላንድን ግዛት ለማጠቃለል እንደሚፈልጉ መናገራቸውን ተከትሎ ከዴንማርክ ጋር አዲስ ውዝግብ ውስጥ መግባታቸው ተገለጸ። ዶናልድ ትራምፕ ለግሪንላንድ ልዩ መልእክተኛ ከሾሙ በኋላ ግዛቲቱን ለማጠቃለል እንደሚፈልጉ በመናገራቸው ከዴንማርክ ጋር አዲስ ውዝግብ ውስጥ መግባታቸው ተነግሯል። በዚህም ትራምፕ ለግሪንላንድ ልዩ መልእክተኛ መሾማቸውን ተከትሎ ከቢቢሲ የተሿሚው የሥራ ኃላፊነት ምን እንደሚሆን ለቀረበላቸው ጥያቄ ሲመልሱ ግዛቲቱን ለብሔራዊ ጥበቃ እንደሚፈልጓት ተናግረው የኛ ልትሆን ይገባል ሲሉም ተደምጠዋል። አዲሱ ተሿሚ የሉዊዚያና አስተዳዳሪ ጄፍ ላንድሪ በበኩላቸው የዴንማርክ መንግስት ከፊል ራስ ገዝ ግዛት በሆነችው በግሪንላንድ ልዩ መልእክተኛነት የተሰጣቸውን ኃላፊነት እንደሚወጡ ተናግረዋል። በተጨማሪም የግሪንላንድ ጠቅላይ ሚኒስትር በበኩላቸው የደሴቷ ነዋሪዎች ራሳችንን የወደፊት እጣ ፈንታ መወሰን አለብን፣ እንዲሁም የግዛት አንድነቷ መከበር አለበት ያሉም ሲሆን የአሜሪካን አምባሳደር ማብራሪያ እንጠብቃለን ማለታቸውንም ቢቢሲ ዘግቧል። በሌላ በኩል ላንድሪ በኤክስ ገጻቸው ላይ በተሰጣቸው ኃላፊነት የተሰማቸውን ክብር ገልጸው ግሪንላንድን የአሜሪካ አካል ለማድረግ በፈቃደኝነት ማገልገል ክብር ነው ሲሉም አስፍረዋል። እንዲሁም ፕሬዝዳንት ትራምፕ ባለፈው ዓመት ጥር ወር ላይ ወደ ዋይት
ሃውስ ከተመለሱ በኋላ ግሪንላንድ ያላትን ስትራቴጂካዊ ጥቅምና የማዕድን ሀብቷን በመጥቀስ የአሜሪካ አካል ለማድረግ ያላቸውን የረጅም ጊዜ ፍላጎት መግለጻቸው ይታወሳል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 177 ብር ከ2 ሳንቲም የተገዛ 180 ብር ከ56 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 225 ብር ከ81 ሳንቲም የተገዛ 230 ብር ከ32 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 200 ብር ከ55 ሳንቲም መግዣው ሲሆን መሸጫው ደግሞ 204 ብር ከ56 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 215 ብር ከ27 ሳንቲም የተገዛ 219 ብር ከ57 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 46 ብር ከ88 ሳንቲም የተገዛ 47 ብር ከ81 ሳንቲም የተሸጠ ይገኛል። የሳውዲ ሪያል 45 ብር ከ83 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ74 ሳንቲም ሆኗል። እንዲሁም የቻይናው ዩዋን 23 ብር ከ73 ሳንቲም የተገዛ 24 ብር ከ20 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በሞን ሪል ስቴት ጎልደን ቪሌጅ ሳይት። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1 ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ በ8000 ካሬ ላይ ያረፈ ሰፊ የመኖሪያ መንደር በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነፃ የባንክ ብድር አመቻችተናል። እንዲሁም 8% ቅድመ ክፍያ ለሚከፍሉ ገዢዎች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የመኖሪያ መንደራችን አረንጓዴ መናፈሻ፣ ስፖርት ማዘውተሪያና በቂ የመኪና ማቆሚያ ፓርኪንግ ያለው ሲሆን በተጨማሪም የከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተርና የኤሌክትሪክ መኪና ቻርጀርን አካቷል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገ ቢዝነስዎን ይጀምሩ። 0988887676 ወይንም 0988887999 ይደውሉ። ሞን ሪል ስቴት። በሰላማዊ መንደር በምቾት ይኑሩ።